ትላለሽ? መተቶቹ ሲሄዱ የት ቀረሽ? መተቶቹ ሲሄዱ መተትም አለ የቀራችሁ ስንት ቀራችሁ? መተት የሚስጥር መተት አልሄድንም። የሚስጥር መተት እሺ። አይነ ጥላዋስ ስንት? 3 አይነ ጥላ። ሰራዊት አለኝ። ሰራዊት ስንት ሰራዊት? 49,000 ሰራዊት ተሸክሟችሁ ነው ያለው? አዋ ለምን? እና ቤታችን አይደል እንዴ? ቤታችን አይደል እንዴ? ልጁ እንዴት ቤታችሁ? በቃ እሱ የሥላሴ ፍጡር ነው። አረ የኛ አድርገህ ነው። ይለፋል ግን ምንም ባዶ ነው። በቃ ሁሉንም ነገር እኛ በቁጥጥር ስር አውለነዋል። ለምን? በቃ አንድ ላይ ተወልደናል፣ አድርገናል። ቤታችን ነው። አብራችሁ ተወልዳችኋል፣ አብራችሁ አድጋችኋል። እሺ ሰው በቤቱ እንዴ ቤቱን አይቆጣጠርም እንዴ? ሰው በቤቱ እንዴት ይቆጣጠራል? ቤት እና ቤት እኮ ነው የኔ። ይሄ አብሬ ተወልጄ ከአያቱ ነው የመጣሁት። አያት አብረህ ዛር ነበርኩኝ። አይነ ጥላ ሆኜ ተወለድኩ። ዛር አባትየው ላይ ዛር ነበር እና የእናቱ አባት ዛር ነበርኩኝ። ከዛ ስወለድ እዚህ ላይ አይነ ጥላ ሆኜ ተወለድኩኝ። ምን አይነ ጥላ? ሴት አይነ ጥላ? ወንድ አይነ ጥላ? አብረሽ ተወለድሽ? አዎ። እንዴት ትተላለፊያለሽ አንቺ? እና አባትየው ሲሞት እናቱ ላይ ነበርኩኝ። ከእናት ወደ ልጅ መጣሁ። ከዛም አሳደግኩታ። በጣም ነው። ስንት ዓመት ገባሽበት? አሁን 26 ዓመት። 26 ዓመት አሰቃየሽው እንዴ? እሱ ምን ይጠየቃል? ምንም በቃ ምንም አይሳካለትም። ምን ሁሉንም ብልሽት ምንም ነገር ያላበላሸሁት ነገር የለም። ምን አበላሻችሁ እስኪ? ምንም በቃ ከሚስጥር መተት ጋር ተባብረን ትምህርት ባዶ፣ ጭንቅላቱ ምንም አይሰራም። ባዶ ሰልበናል። ከመተት ጋራ ተባብረን ቤተክርስቲያን እንዳይሄድ፣ ለቤተሰብ እንዳይታዘዝ፣ ከቤተሰብ እንዲጨቃጨቅ፣ በተለይ ለእናቱ እንዳይታዘዝ። እሱ ላይ ብቻ አይደለሁም፣ ሌሎቹም እህቶቹ ላይ ወንድሞቹ ላይ አለው። ስንት እህትና ወንድም አለው? አንድ ወንድም 2 እህት አለው። ምንም እንዳይታዘዙ መተት ነበርን። እሱን በልጅነቱ ገብተን ገለን እናት አባቱን ለማፋታት እንዳይጋቡ ንሮ እንዳይዙ አይነ ጥላና መተት ተባብረን ምንም ልጅ ለእናትየዋ እንዳይታዘዝ አድርገናል። አይታዘዙላት ለእናትየዋ? አዎ። ጨካኝ አድርጋችሁታል። በቃ እሱ ይኸውልህ በተለይ መተት ከገባ በኋላ በቃ ሲያት ይናደዳል። እናትየውን? አዎ። ግን ለምን? እንደ ወልዳ ስላሳደገች ስላበላች ስላጠጣች? ልጁ እኮ አይደለም እኛ እኮ ነን። እኛ ነን። ምን አለበት ለልጇ ቢታዘዝ? ለእናት አባት ለአባት ለእናት ቢታዘዝ? እነሱ አይፈለጉም። እናትና አባት አንድ ላይ ሆነው ትዳር ይዘው ልጅ ወልደው ሀብት ንብረት እንዲያፈሩ አይፈለግም ነበረ። እሱም በትግል አደረጉት። ከዛ ልጁን ገለን እናፋታው ነበር። ይሄ ነበር የመጀመሪያ ልጃቸው። አባትየውን ገደላችሁ? አልገደልም። ልጁን ገለን ልጁ ሞቶ እናንተና አባትን ልናፋታ ነበረ። ምክንያቱም አይፈልግም። እነሱ እንዲሆኑ አንድ ላይ እንዲሆኑ አይፈልግም። ምክንያቱም እኛ የምንፈልገው ነበረ። ግን አባትየው በቃ አልሆነም። ሌላው ሚስጥሩ ምን አባትየው ይፈልግ ነበረ፣ እኛ እንፈልገው ነበረ አባትየውን። እሱ ግን የእኛን ልጅ አልፈልግም አለና የዚህን እናት አገባ። ጸባዩ መልካም ነው አባትየው። በእሱ እኮ ነው ያለ ነው። ጠንቋይ የሚባል በአዳም ነው እንደዚህ አይወድም። ቅዱስ ገብርኤል አለ፣ ፈጣሪ አለ። አባትየው እናትየዋ እንደዚህ እያደረጉብን አለ ስትለው ታይ ፈጣሪ አለ። ከፈጣሪ ካለፈ ምንም ያደርጉ ችግር የለውም ይላል። አይሰማም። ለሪት ተነስቶ ቤተክርስቲያን ከዛ ሰራ ሌላ ንግግር ጭቅጭቅ ነው። ግን አለ የነሱም አለ ቤተ ያርሳሉ ምንም ነገር የለም። ከንቱ ነው። ማን ይሰልባል? ሰላቢ እንደ ያለ ሰላቢ አባትየው ራሱ አባታቸው በቃ ቤተሰቡ እንዳለ በመተት ተይዟል። አባትየው ያርሳል፣ ግን ተናግሮ ነገሩ እንዳይሰማ ነገሩ አር እንዲሆን አርሶ ያርሳል።
አርሶ እንዳይበላ ዘርቶ እንዳያጭድ እንዳይሰበስብ ነው። የለም ስልብ ምኑን ነው የምትሰልቡት? ምርቱን ነው ወይስ ምኑን ነው? ምርት እንሰልባለን። ከዛ ከብት በተለይ ፍየል የፍየል ግልገል ተወልዶ በረት አያድግም። የፍየል ግልገል ተወልዶ ይወለዳል 10 20 ይወለዳል። አቦ ደስ ሲሉ ሲባል ልክ ለሽያጭ ለእርድ ሲደርሱ ጠብ በቃ ባዶ በረት ውስጥ ተሰርታችሁ ነው? በብረት ምን ያልተሰራ ነገር አለ? በየጊዜው በአይጥ እየተገነዝን በገበሎ በደም እንላካለን። ግን በቃ አባትዮ አልቻልነውም። በቃ ፈጣሪያ አለ፣ ምንም ያመጡም የፈለጉትን ያርጉ ይላል። የሰው ነገር እንዲች አይነካም፣ እንዲች የሰው ነገር አይነካም። ይህን ልጅ ሲያስተምረው ማለት ነው ሲያሳድገው ከቤት ሲወጣ እረኝነት ሲወርድ የሰው ሳር እንዳታበላ፣ የሰው ነገር እንዳታስነካ። እኛ የሰው ነገር አይሆንንም የራሳችን ይለዋል። ትምህርት ቤት ሲሄድ ከሰው እንዳትጣላ፣ ነገር ከተጣልቶ ከመታ እሱ ነው የሚቀጣው፣ እሱ ነው የሚቀጣው። ከሰማ እንዲህ ብታየው ልጁ ጭዋ ነው፣ ጭዋ በደንብ ነው ያሳደገው። ግን በቃ የመጀመሪያ ልጁ ነው፣ የመጀመሪያ ነው። በቃ ልክ እናትየዋን ሲያት በቃ ደሙ ፍልት ይላል። ደሙ ፍልት ታረጉታላችሁ። ከዛ እኛ ዝም ብለህ እኮ ነው ወደ ቤት ብትሄድ ስራ አለ፣ ከዛ ስራ እናስደውልበታለን። ደግሞ እንደዚህ አይነት ስራ እንለው። ከዛ ልሂድ ይልና አይ ስንት ዓመት ሰራው ትምህርት ይኸውልህ ተማሪ ከዚህ ነው በቃ ምንም አይሰራ። ስንት ወር ተቀመጠ እዚህ? አሁን ትናንት ገብርኤል 5 ወሩ ለ5 ቀን ብሎ ነበር የመጣው። እሱንም ሲመጣ እንዳይመጣ ልክ ሊመጣት እንደተነሳ የሚገርም ስራ መጣንለት። ኮንስትራክሽን። አዎ ከዛ የሚገርም ስራ መጣና ተደወለ። ሲሄድ የሚገርም ስራ ነው። እናንተ ናችሁ ያዘጋጃችሁ ነው? አዎ ጸበል እንዳይመጣ በቃ ግራ ግብትብት ስናረገው ስራ ይሰራል። ቀን ሌሊት እንቅልፍ የለውም፣ ይሰራል። በቃ ብር ቢያንስ 40 ሺህ ብር ከሰራ ከላው ላይ 15 ሺህ ብር እናስቀርበታለን። ለምን? በቃ እኛ በለው ላይ ሆነን ልክ ሰዎቹ ላይ እንሄድና በቃ የለም እንሰጣለን ይላል። ችግር የለውም ሲኖራችሁ ሰጥኛላችሁ፣ ምን ችግር አለ? ለሰራተኛ ብቻ ከሰጣችሁ ይላል፣ ይቀበላል። ከዛ ነገ ኮንትራት እያዘ ነው የሚሰራው። በፊት እየተማረክ ይኸው መጀመሪያ ትምህርቱን አበላሸን። በቃ ራሱን ልናስጠፋው ነበረ፣ ልንገለው ፈልገን ነበረ። ከዛ በኋላ ከዛ አገር ተነሳና ወደዚህ መጣ። የመጣ አገር ያለው ጅሩ ይባላል። ጁር ገጠር ሙጠር የምትባል ቀበሌ ላይ ናት። ከዛ ልክ 10ኛ ክፍል ሲገባ በ7ኛ ክፍል የተሰራ ነውና 10ኛ ክፍል ሲገባ ራሱን ልናስጠፋው አክስቱ ጋር ሆኖ እየተማረ መብራት አለ፣ መብራት ያዝ። አሁን የመብራት እኮ ብትይዘው አይገለም፣ ያዘውስ እንለዋለን አላችሁት? ከዛ እንለውና ሊይዘው ይልና አረ ፈጣሪ አሁን እኮ እንዲህ ቢገለኝስ? ከዛ አፋፍ አለ ገደል። ልክ ገደል ላይ አፋፉ ላይ እናወርደውና እናስተየውና ከዛ አሁን እኮ በስተኙታላችሁ። ቀኑ ለምን ከዛ አሁን ከዚህ ገደል እኮ ብዘል ማለት ነው ምንም እኮ አትሆንም። እስኪ ዘለ እስኪ አሳየን እስኪ ምናምን እንለዋለን። ከዛ ልቡ ዳዳ ያደርገውና ሊዘል በጣም እኮ ትልቅ። ከዛ አለቻ ድንግል ማርያም ተው ልጅ እንዳታደርገው ትለዋለች። ከዛ ተመልሶ ይተኛል። ከዛ በቃ ዝም ብላችሁ ሜዳ ላይ ነው የምታስተኙት? ልክ ከአክስቱ ቤት እንደዚህ አፋፍ አለና በጣም ጎበዝ እኮ ነው። ግን ድንቁር አደረጋ። ልክ አስተማሪ ሲገባ አስተማሪ ሲያጠፋ ሰሌዳውን ሲያጠፋ የለም። ከዛ መጻፍ ሲጀምር አስተማሪው 2 ብላክ ቦርዱ 2 ከዛ የሆነ ልክ መጻፍ ሲጀምር አስተማሪው 2 ይሆንበታል። አስተማሪው ሲጽፍ 2 ይሆንበታል። አይኑ ላይ ቁጭ ብላችሁ ነው? አይኑ ላይ ቁጭ ብለን አስተማሪው ሲጽፍ 2 አስተማሪ ይጽፍበታል። 2 ቦርድ አለ። ከዛ ልጻፍ ይልና እስክሪብቶና ደብተር ይዞ ሲል በዛው ደስኩ ላይ ይተኛል። ልክ 40 ደቂቃ አልቃ በሉ ተማሪዎች ሰላም ዋሉ ሲል ንቅት ይላል። ንቅት ተርጉት ንቅት ይላል። ከዛ የቤት ስራ ምናምን አይሰማም። በቃ ከዛ ዜሮ እንደዚህ በቃ ጭንቅላ። ይሄን የምታረገው ማነሽ? አይነ ጥላ ነሽ ወይስ መተት አለን? የትምህርት ቤት መተት ይሰራናለን። ከአይነ ጥላ ጋር ግን ተዋህደን ነው ስራችንን የምንሰራው። ስንት አይነ ጥላ? 3 አይነ ጥላ ዋና
ሰራዊት ከነ ሰራዊታችን 49 ሺህ አይነጥላለን። አሁን 49 ሺያችሁን ቶሎ 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 እናትየዋ ላይ አብረሽ ነው የተወለድሽው? አይነጥላው ከአባት ወደ እናት መተን ነበር እኮ ከእናቷ ሰብስብ። አሁን እናቱ ላይ ያለውን ሰብስብ ቶሎ ሰብስብና 49 ሺያችሁን ቶሎ ከኋላ ቆማለች። ሰብስብ ሰብስብ ከእናቷ ላይ ሰብስብና ቶሎ ትመለሳለች። ቶሎ ማድፈጥ የለም አፍ ላይ ስብስብስብ በብርጋችሁ አፍ ላይ የሚስጥሩ መተት አንድ ላይ የሚስጥሩ አንድ ላይ ወጣችኋል። አንድ ላይ ወጣችሁ። ግን እኮ አይነጥላ ቆርቤ አቃጥይሽ ነው የምትሄጂው። አይ እንደዛ ብሎ ቀስ ብሎ ይቀበላል። ምንም ችግር የለም። ሰብስብ። እንደዛ ብሎ ነገር የለም። ሰብስብ፣ ሰራዊትሽ ሰብስብ። ቶሎ ሰብስብ። አንድ ሰራዊት እንዳይቀር ቶሎ በይ። ቶሎ ሰላቢውንም ሟርቱንም መተቱንም ዛሩንም ሙቃቢውንም ቶሎ ሰብስብ አድርጋችሁ ቶሎ ይሄ ቤተክርስቲያን እንዳይገባ የምታደርገውን ሁሉ ቶሎ ሰብስብ። ተነክቶብሻል እኮ ሰብስብ። እሺ ስራችሁን ቶሎ ሰብስብ ቶሎ በርከክ። ስንት ሰበሰባችሁ? አጠቃላይ ከነ ቤተሰብ ከነ 76 ሺህ በስላሴ ስም 76 ሺያችንም በመተቱም ቡዳውም አይነጥላውም በጌታ በኢየሱስ ክርስቶስ ስም ሁለተኛ ላንመለስ በሀብቱ በእናቱም በወንድሞቹም በእህቶቹም በቤተሰቡም በስራውም በትዳሩም በቤተሰቡም በድንግል ማርያም ስም ላንገባ በስላሴ ስም ሲኦል ታስረናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ቶሎ በቅዱስ ገብርኤል ስም አይ እንደዛ ብሎ ነገር ማሸፍ የለም። በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ቶሎ በቅዱስ ገብርኤል ስም አይ ታዘዝክ። በቅዱስ ገብርኤል ስም ቀና በል በቅዱስ ገብርኤል ስም ቶሎ በቅዱስ ገብርኤል ስም ቶሎ በቅዱስ ለዘላለም ሲኦል ታስረናል። ሁለተኛ ላንመለስ በድንግል ማርያም ስም ለዘላለም በድሉ በስራው በሀብቱ በንብረቱ በገንዘቡ ላንገባ በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ 76 ሺያችሁንም ሲኦል አስሬያችኋለሁ። 7 ጊዜ ጮህ ነው። ቶሎ 7 ጊዜ በመጨረሻ በጌታ በኢየሱስ ክርስቶስ ስም የታሰርክ ሲኦል የታሰርክ መተህ ነበር። አሁን የምን ትምህርት እንዴት ስንተኛ ክፍል? አትጩህ። በስርዓቱ አናግረኝ። ለምጠይቅ መልስ ስጠኝ። 9ኛ ክፍል ታምራለች። ጎበዝ ነህ። ሰው ሁሉ ይወዳታል። እና ምን አድርጋት ነው የተላከው? እኔ እወዳታለሁ፣ እሷ አትወደኝም። ቆንጆ ናት፣ ጎበዝ ናት፣ ሁሉም ይወዳታል። እና ምን ቸገራችሁ እንዴ? ወዳት ካለ እኔ እወዳታለሁ። የኔ ብቻ አፈዛት ነው በትምህርቷ እንዳይገባት ሰው እንዳይወዳት ህይወቷ እንዲበላሽ በድሏ ሉሲፈሮችም እኛ አለን። ሉሲፈር አላቸው። እንዴት ገባችሁባት? ሉሲፈር እንዴ በዘፈን ነው። ምን አይነት ዘፈን? በሲንትራልሲ ዘፈን። በሲንትራልሲ እስኪ አሰማኝ እስኪ። እንዴት አዘዝክ? በስላሴ ስም አዘዝኩ። ምን የሚለው? በሱና በፒኒ ነው። በፒኒ ምን የሚለው ዘፈን ነው? ያቆል እኮ ምድረ ጎረምሳ። እሺ ንገረኛ። እኔ አላውቅም። እኔ ስለማላውቀው ንገረኝ። ያ ደግሞ ፒኒ እስኪ ያሳይ። ያምን ያ ደግሞ ፒኒ ምን ማለት ነው? ትርጉሙን ታውቀዋለህ? እንዲህ ምናምን ነው። አሳየኝ አንተ በኢየሱስ ምን ማለት ነው? እንዲህ ምናምን ማለት እንዴት? አንገቱ ላይ ማሳረድ በዛ ነው የገባኸው? ስንት ናቸው? 900 ሺህ። እንዴት? ምን ልታረጓት 900 ሺህ ገባችሁባት? ደብተራ ነው 900 ሺህ። የደብተራው 900 ሺህ። አጋንንትና ሰይጣን
አጋንንት ጎንደር ነው የተሰራሁት። ጎንደር 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 የት? ጎንደር እዛ ውስጥ ጎንደር እዛ የተሰራኸው አፈዛታ ደንገዛት በስንት ብር? በ300,000 ብር። እና ምን አረካት? አሁን ምን አረካት? ትምህርቷን አቋረጠች። ለምን? በእኔ ምክንያት አቋረጠች። በሳምንት አንዴ ብቻ የምትገባው በሳምንት አንዴ ብቻ የምትገባው። ለምን? ያስጠላታል መማር እኮ። አሁን ትምህርቷን ትማራ በስርዓት ያዝና ተንበርክክ ተንበርክክ ታሳዝነኛለች። ተንበርክክ። ምን ታሳዝናለች? ተንበርክክ። በስላሴ ስም ተቃጠልና ቶሎ ተንበርክክ ተንበርክክ። በስላሴ ስም በስላሴ ስም በስላሴ ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ግን እኮ ውስጥ ይቀራል። በወላዲተ አምላክ ስም በወላዲተ አምላክ ስም ሰብስበን እንወጣለን። ሰብስበን እንወጣለን። ሰብስበን እንወጣለን። በ950 ሺያቸውን በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ከሆድ አውጣና አፍላው ቶሎ። እባብ ነው በጸበል ነው የምታወጣው። እሺ ጥቁር እባብ። እሺ በጥቁር እባብም ሆነ ምንም ሆነ አውጣውና በኢየሱስ ክርስቶስ ስም ትሄዳለህ። እሱ አንተ ከሄድክ በኋላ ይወጣል እሱ። ቶሎ በል በስላሴ ስም ቶሎ፣ በስላሴ ስም ቶሎ 7 ጊዜ በጌታ በኢየሱስ ክርስቶስ ሲሆን አስሬያቸዋለሁ። 7 ጊዜ ጮህ እናውጣ። ቶሎ በል በናዝሬቱ በኢየሱስ ክርስቶስ ስም የታሰርኩን እግዚአብሔር ይገስጽ፣ እግዚአብሔር ይሰራ፣ እግዚአብሔር ይገስጽ።